ሰላም ሰላም ክቡራንና ክቡራት ሰልጣኞች እንኳን ደህና መጣችሁ። ይህ አሪፍ ሚዲያ ነው። እንግዲህ በባለፈው ትምህርታችን የተለያዩ የሞባይል ጥገና ትምህርቶችን ስናይ ነበረ። እናም በባለፈው እንደተነጋገርነው ቀጣይ የምንማረው ወሳኝ ፓርት እንደሆነ ተነጋግረን ነበር። ዛሬም ቃሌን ጠብቄ መጥቻለሁኝ። ዛሬ የምንመለከተው እንግዲህ ያው የሞባይል ጥገና ዋናው ፓርት ላይ ነው እንግዲህ የምንገባውና በዚህ መሰረት የተለያዩ ሞባይሎች የተለያዩ ችግሮች ይኖርባቸዋልና እነሱን ችግሮች እንዴት እንለያለን እንዴት እንጠግናለን ወደሚለው ነው ወይም ደግሞ የሃርድዌር ጥገና ላይ ነው እንገባለን ብለን የነበረውና በዚህ መሰረት እንግዲህ የመጀመሪያው ምንድነው ያው የሞባይሉን ችግር መለየት ነውና እንዴት አድርገን ሞባይሉ ምን አይነት ችግር እንደገጠመው ወይም ደግሞ የብልሽቱ አይነት ምንድነው የሚለውን ነገር መጀመሪያ ማወቅ ስላለብን ዛሬ እሱን የምንለይበትን መንገድ እናያለን ማለት ነው። ይሄንን ስልጠና የመጀመሪያችሁ የሆነና ከዚህ በፊት ያሉትን ፓርቶች ያላያችሁ ደግሞ ክቡራን ሰልጣኞች ከዚህ በፊት የለቀኳቸው ቪዲዮዎች እንዲደርሷችሁ እንደዚሁም ደግሞ ቀጣይ የምሰራቸው ስራዎች ደግሞ ለእናንተ መድረስ እንዲችሉ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ በመሆን ቀጣይ የተለያዩ ስራዎችን ለእናንተ እንዲደርሱ ማድረግ ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንገባለን። ጀምረናል። እንግዲህ ዛሬ የምናየው ዲያግኖዚንግ ኤ ሞባይል ፎልት የተለያዩ የሞባይል ችግሮችን ወይም ደግሞ ብልሽቶችን ማወቅ ወይም ደግሞ መለየት የሚለው ላይ ነው። እንግዲህ ወደዚህ ትምህርታችን ስንገባ የተለያዩ የሞባይል ጥገናዎችን ለመስራት ከመስራታችን በፊት ከዚህ በታች የተዘረዘሩትን ነገሮች ወይም ደግሞ ስራዎችን ማወቅ የግድ ይለናል ማለት ነው። የመጀመሪያው ሶልደሪንግ ወይም ደግሞ ብየዳ ነው። ይሄንን እንዴት ይበየዳል የሚለው ማወቅ የመጀመሪያው ያስፈልጋል። ሁለተኛው ደግሞ ዲሶልደሪንግ ወይም ደግሞ እንዴት አድርገን የተለያዩ ኮምፖነንቶችን ወይም ደግሞ የሞባይል ፓርቶችን የተበላሹ ፓርቶች ሊሆኑ ይችላሉ እንዴት አድርገን ከፒሲቢ ላይ ከሞባይላችን ላይ እንዴት እንነቅላለን የሚለው ማወቅ ያለብን ነው። ሌላኛው በመልቲሜትር የተለያዩ የሞባይል ብልሽቶችን እንዴት ቴስት እናደርጋለን እንዴት አድርገን የሞባይሉን ሰርኩት በትክክል ይሰራል ወይስ አይሰራም የሚለውን እንዴት እናውቃለን የሚለውን ማወቅ ግዴታ ነው። ሌላኛው ደግሞ ጃምፐር ሴቲንግ ወይም ደግሞ የተቋረጡ ሰርኩቶችን እንዴት አድርገን እናስተካክላለን የሚለው እነዚህን ማወቅ መሰረታዊ ነጥቦች ናቸው ለሞባይል ጥገና ወደ ዋናው ስራችን ስንገባ ማለት ነው። እስቲ እያንዳንዳቸውን ተራ በተራ እንመልከት። ሶልደሪንግ ስንል ምን ማለታችን ነው? እንግዲህ ሶልደሪንግ የተለያዩ የሞባይል ኮምፖነንቶች ይኖራሉ። እነዚህን ኮምፖነንቶችን ብልሽት በሚያጋጥማቸው ጊዜ የተለያዩ መቀየሪያ ይኖራሉ። እነሱን ለመቀየር እንግዲህ አንደኛውን ጫፍ ከሌላኛው ጫፍ ጋራ ማያያዝ የምንችልበት ወይም ደግሞ ጆይን ማድረግ የምንችልበት ሲስተም ሲሆን ይሄኛው እንግዲህ የተለያዩ እኛ በተለምዶ ሊድ ብለን የምንጠራውን በመጠቀም መጠገን የምንችልበት ሲስተም ነው ማለት ነው። ሶልደሪንግ እንደምትመለከቱ በዚህ አይነት ሲስተም በካውያ ቀጥታ ፖይንቱን በመንካት መበየድ ነው ማለት ነው። ይሄንን ከመስራታችን በፊት ምን ናቸው ልናውቃቸው የሚገባው ወይም ደግሞ የብየዳ የጥገና ስራዎችን ከመስራታችን በፊት ምን ነገሮች ያስፈልጋሉ የሚለውን ስንመለከት ከዚህ በታች የተዘረዘሩትን ማዘጋጀት ይግድ ይላል። አንደኛ ምንድነው ሶልደሪንግ አይረን ወይም ደግሞ ካውያ የምንለው ወይም ደግሞ መበየጃችን ያስፈልገናል። እሱን ማዘጋጀት ያስፈልጋል። ሁለተኛው ሶልደር ፔስት ወይም ደግሞ ሶልደራችን ጥርት ያለ ብይድ እንዲሆን ወይም ደግሞ እንዳይለቅ ለማድረግ ሶልደር ፔስቶች አሉ። ሊኩዊድ አለ ወይም ደግሞ ጭቃ ወይም ደግሞ ቅባት ፔስት አለዛም ደግሞ ደረቅ ፔስት የምንላቸው አሉ። ከሶስቱ አንዱ ብዙውን ጊዜ ግን ደረቅ ቴስት አይመከርም። ስለዚህ እነዚህ ፔስቶች ያስፈልጋሉ። ሌላኛው የተለያዩ ትዊዘሮች ወይም ደግሞ መቆንጠጫዎች ያስፈልጋሉ። እጃችንን እሳት እንዳይጎዳን ወይም ደግሞ የጋለ ብረት ስለሆነ እሱ ከሰውነታችን ጋር ንክኪ አድርጎ ዳሜጅ እንዳያደርግ ያስፈልጋሉ። ሌላኛው ፒሲቢ ሆልደር ነው። እንግዲህ ፒሲቢ ሆልደር ካላችሁ ያስፈልጋል። ከሌለ ግን በማንኛውም ሁኔታ ይሁን ፒሲቢያችንን አጠንክሮ የሚይዝልን ነገር ሊኖረን ይገባል። ወደፊት ግን ፒሲቢ ሆልደር በራሳችን እንዴት አድርገን እንሰራለን የሚለውን ነገር ሌላ ቱቶሪያል እንሰራላችሁ ነው የሚሆነው። ሌላው ምንድነው የኤሌክትሪካል ኮምፖነንቶች ወይም ደግሞ መለዋወጫዎች ወይም ደግሞ ስፔር ፓርቶች ያስፈልጉናል ማለት ነው። የሶልደሪንግን ስንሰራ ወይም ደግሞ የብየዳ ስራዎችን ስንሰራ ማለት ነው። እንግዲህ ወደ ሁለተኛው ስንመጣ ደግሞ ስቴፓችን ምንድነው የምናደርገው? ሂት እናደርገዋለን ወይም ደግሞ የመበየጃ ማሽናችንን ኦን እናደርግና ኤሌክትሪክ እንዲያገኝ እናደርገዋለን። ከዛ ቀጣዩ ያው የሚቀየረውን ፓርት ላይ ከጫፍና ጫፉ ሁለቱንም ላይ በሶልደሪንግ አይረኑ በማነካካት በቀላሉ መበየድ እንችላለን ማለት ነው። ይሄ ነው ምንም እንትን የለውም። ቀጣይ ግን ያው ይሄንን በሙሉ እዚህ ጋር ማሳያችሁን ከዛሬ ጀምሮ የማሳያችሁን ትምህርቶች በሙሉ ፕራክቲካሊ የማሳያችሁ ስለሆነ እዚህ ጋር ግን ማወቅ ስላለባችሁ ቱቶሪያል ፓርቱ በደንብ ማየት ስላለባችሁ ነው የማሳያችሁ። ፕራክቲካል ግን በትክክል እያንዳንዳቸውን የምናይ ነው የሚሆነው። ከዛም በኋላ ምንድነው የምናደርገው? ያው እስከሚያያዝልን ድረስ ሁለቱን ፖይንቶች ጆይንቶቹን እናያይዛለን ማለት ነው። እንግዲህ እዚህ ጋር ይሄንን ከሰራን በኋላ ምንድነው የምናደርገው? ስንጨርስ ካውያውን እንዘጋለን ወይም ደግሞ ኦፍ እናደርገዋለን ማለት ነው፣ በራሱ ጊዜ እንዲቀዘቅዝ ለማድረግ። ከዛ መጨረሻ ላይ
ጨረስን ማለት ነው። ስራውን ሰርተን ይሄንን ከጨረስን በኋላ እንግዲህ እዚህ ጋር እንደ ቲፕ መያዝ ያለባችሁ የሆነን ፖይንት ስንበይድ ወይም ደግሞ ኮምፖነንትን ስንበይድ ከሰከንድ ወይም ደግሞ 2 ሰከንድ የበለጠ ጊዜ አይወስድም። ስለዚህ ጥርት ያለ ስራ እንዲኖረን 1 ሰከንድ ወይም 2 ሰከንድ ነው እዛ ቦታ ላይ መቆየት ያለብን ማለት ነው በካውያችን። ሌላኛው ምንድነው ዲሶልደሪንግ ነው። ዲሶልደሪንግ ወይም ደግሞ ኮምፖነንትን የተቃጠለ ኮምፖነንት ሊሆን ይችላል፣ የተበላሸ ኮምፖነንት ሊሆን ይችላል። እነሱን ከፒሲቢያችን ላይ በቀላሉ እንዴት አድርገን እናነሳለን የሚለውን ነው እንግዲህ ዲሶልደር የምንለው። ይሄ ለምንድን ነው የሚያስፈልገው? ያው የተለያዩ ኮምፖነንቶችን ለመቀየር ነው። ይሄን ለመስራት ደግሞ ምን ስቴፖችን እንከተላለን የሚለውን ስንመለከት አንደኛው ሶልደር ዋይክ የምንለው ወይም ደግሞ የብይዱን ትርፍ የሆነውን የቀለጠ ሊድ እሱን የምናነሳበት ሶልደር ዊክ ወይም ደግሞ ከተገኘ አይገኝም ኢትዮጵያ ውስጥ እንግዲህ አይገኝም። ብሬድድ ኮፐር ወይም ደግሞ ይሄን መጠቀም እንችላለን። ወይም ደግሞ ምንድነው የምንለው ዲሶልዲንግ ዋየር የምንላታለች እሷን መጠቀም እንችላለን። ከዛም በኋላ ሁለተኛው ስቴፓችን ምንድነው እንግዲህ ሶልደር ዋየሩን ወይም ደግሞ ሶልደር ዋይኩን በመጠቀም በብይድ በካውያችን እያላቀቅን ሶልደር ዋይራችን ደግሞ ያንን ትርፍ የሆነውን አይረን ወይ ማን ነው ትርፍ የሆነውን በካውያችን እየበየድን ትርፍ የሆነውን ደግሞ ሊድ በሶልደር ዋይካችን እየመጠጥን ሪሙቭ እናደርጋለን ወይም ደግሞ ዲሶልድ እናደርጋለን ማለት ነው። የትኛውንም አይነት ኮምፖነንት እንግዲህ በሁለት አይነት መልኩ ኮምፖነንቶችን መንቀል እንችላለን። በሆት ኤርም ማንሳት እንችላለን ማለት ነው። በዚህ አይነት መልኩ ይችናት እንግዲህ እዚህ ጋር የምትመለከቱት ሰማያዊዋ መምጠጫዋ ነች። እዚህ ጋር ደግሞ ያው የምትመለከቱት የካውያው ነው። በዚህ በካውያው እያነካካን በዚህኛው እየመጠጥን ዲሶልድ ማድረግ እንችላለን ማለት ነው። እሺ ሌላው መልቲሜትር እንዴት አድርገን ቴስት እናደርጋለን የሚለው ነው። እንግዲህ መልቲሜትር በጣም ወሳኝ የሆነ ለሞባይል ጥገና በጣም ወሳኝ የሆነ ዲቫይስ እንደሆነ በባለፈው ተነጋግረናል። ቀጣይም ፕራክቲካሊ የምናየው ይሆናል። ስለዚህ መልቲሜትር የግድ ወሳኝ ነው። ጥገና ልንገባ ስለሆነ ጥገና ስንሰራ ደግሞ ይሄ የግድ ወሳኝ ነገር ነው። የምናውቀው የተለያዩ ብልሽቶች የምናውቀው በዚህ ዲቫይስ ስለሆነ ማለት ነው። ይሄ እንግዲህ የተለያዩ ፓርቶች አሉት። ዲስፕሌይ ያለው ኮመን ጃኮች የምንላቸው የተለያዩ ኮምፖነንቶች በምንለካበት ጊዜ የቀያየርን የምንጠቀማቸው የተለያዩ ጃኮች አሉት። ኮመን ጃክ የምንለው አለ። እንደዚሁም ደግሞ ቮልቴጅ የምንለካበት በኦም ወይም ደግሞ በአምፒር ወይም ደግሞ በሚሊ አምፒር የምንለካባቸው የተለያዩ ጃኮች አሉት እዚህ ጋር እንደምትመለከቱት። ሌላው ቀይ ኬብል የምንለው አለ። ሁለተኛው ደግሞ ይሄ ጥቁሩ ኬብል አለ። እነዚህና ፋንክሽኖቹን ደግሞ የምንቀያየርበት የተለያዩ ዲስፕሌይ እንዲያመጣልን እንደየምንለካቸው አይነት ኮምፖነንቶች ወይም ደግሞ እንደምንለካው አይነት ሬዚስተር ሊሆን ይችላል ወይም ቮልቴጅ ሊሆን ይችላል አሪያም ከረንት ሊሆን ይችላል እንደምንፈልገው ፋንክሽኑን ደግሞ በዚህኛው አይችን እያሽከረከርን የምንቀያየርበት መሳሪያ ያለው ነው እንግዲህ መልቲሜትር። እንግዲህ ይሄንን ካለ ደግሞ እንዴት አድርገን ነው እነዚህን ሬዚስተር ቮልቴጅ እና ከረንትን እንዴት እንለካለን ወደሚለው እንመጣለን። ለምንድን ነው እነዚህን ሶስቱን ነገሮችን መለካት ያስፈልገውና በዋናነት መልቲሜትር ለምን አስፈልገን ፒሲቢ ላይ የሚለውን ነገር ግን ማወቅ ያስፈልጋል። ምክንያቱም እዛ ጋር ያሉት እንትኖች በሙሉ ከነዚህ ከሶስቱ የሚያልፉ ነገሮች ስላልሆኑ ነው የምንለካቸው ነገሮች። ለምንድን ነው ቮልቴጅ ስንል ቮልቴጅ እንግዲህ በሁለት ፖይንቶች መካከል ያለውን የቻርጅ ፍሎ ወይም ደግሞ ኤሌክትሪክ ፍሎ ዲፈረንሱን ለመለካት የምንጠቀምበት ነው እንግዲህ ቮልቴጅ። ሁለተኛው ደግሞ ከረንት ነው። ይሄ ከረንት ደግሞ ሬቱ በምን ያክል ፍጥነት ወይም ደግሞ በምን ያክል ፍጆታ ነው ኤሌክትሪኩ እየፈሰሰ ያለው የሚለውን በሰርኩት ውስጥ እየፈሰሰ ያለውን ከረንት የምንለይበት ሲሆን ሬዚስታንስ ደግሞ ሬዚስታንስ የምንለካበት ምክንያት ደግሞ የኮምፖነንቱ ሬዚስት የማድረግ ወይም ደግሞ ፍሎ ከረንቱ በዛ የሚያልፈውን ከረንት መቋቋም የሚችልበትን የምንለካበት ነው ማለት ነው ሬዚስታንስ። ስለዚህ በዚህ መሰረት እያንዳንዳቸውን እስኪ እንመልከት። የመጀመሪያው እንግዲህ እንዴት አድርገን ነው በመልቲሜትር በመጠቀም ሬዚስታንስን የምንለካው የሚለውን ላይ ስንመጣ የመጀመሪያው ስቴፓችን ምንድነው የሚሆነው ቀዩን እና ጥቁሩን ኬብል የምንፈልጋቸው ቦታዎች ላይ መልቲሜትራችን ላይ በትክክል እንሰካለን ማለት ነው። ከዛ በኋላ በመልቲሜትራችን ላይ እንደየ ሬዚስታንሱ ትልቅነትና ትንሽነት የራሱ የሆነ ቫልዩ ስላለው ቁጥሩን ሴት እናደርግለታለን ማለት ነው። እዛው እናስተካክላለን በመልቲሜትራችን። ከዛ በኋላ ቀጥሎ ምንድነው የሚሆነው አንደኛውን ጫፍ ከአንደኛው ጫፍ በጥቁሩ እና በቀዩ የኮምፖነንቱን ወይም ደግሞ የምንለካውን ሬዚስታንስ ማለት ነው ወይም ሬዚስተር ጫፍና ጫፉን በመለካት ከዛ በኋላ ዲስፕሌይ የሚያደርግልንን ቫልዩ በማንበብ ማስታወሻ ላይ መጻፍና ይሰራል አይሰራም የሚለውን ማረጋገጥ እንችላለን ማለት ነው። በዚህ መልኩ ሬዚስታንስን ስንለካ ማለት ነው።
ሌላው ቮልቴጅ ነው። ቮልቴጅን ደግሞ እንዴት እንለካለን በመልቲሜትራችን የሚለውን ስንመለከት ስቴፖቹ ምንድናቸው? እንግዲህ ቮልቴጅ ዳይሬክት ከረንት እና ኦልተርኔት ከረንት የምላቸው እንዳሉ በባለፈው ነግሬያቸዋለሁ። ስለዚህ ከነዚህ ከሁለቱን መርጥለታለን እንደምንለካው አይነት። ብዙውን ጊዜ ግን እኛ ለሞባይል ስንጠቀም ዲሲ ወይም ደግሞ ዳይሬክት ከረንት ላይ ነው የምናደርገው ከባትሪ ወይም ደግሞ ከዲሲ ስለሆነ የምንጠቀመው ፓወሩ ማለት ነው። ከዛ በኋላም እንደምናደርገው ጥቁሩን ኮም የምትለዋ ጃክ ላይ እንሰካታለን። እንደዚሁም ደግሞ ቀዩን ደግሞ ቮልቴጅ ቪ የሚለው ላይ እናደርገዋለን ማለት ነው። በዚህ መሰረት እንሰካዋለን። ከዛ በኋላ ዲጂታል መልቲሜትራችንን ምን እናደርገዋለን? ምናልባት ዲጂታል መልቲሜትሮች የተለያዩ አይነት ዲጂታል መልቲሜትሮች ስላሉ ምናልባት ማኑዋል ሬንጅ ከሆኑ እነዚህን ዲጂታል መልቲሜትሮችን ከፍተኛው ቦታ ላይ እናደርገዋለን። ምክንያቱም ከፍተኛ ቁጥር ላይ የምናደርገው ለምንድን ነው? ኦቨርሎድ እንዳይከሰት፣ እዛ ኢንፑት ላይ ኦቨርሎድ እንዳይከሰት ከፍተኛው ቁጥር ላይ እናደርገውና መለካት እንጀምራለን ማለት ነው ቮልቴጅን ስንለካ። በዚህ መሰረት ምንድነው የምናደርገው? እነዚህ ሁለቱን ቀይና ጥቁሩን በትክክለኛ ቦታቸው ላይ ከለካም በኋላ ሰርኩቶቹን መንካት ነው ማለት ነው። ጫፍና አንደኛውን ጫፍ አንደኛው ላይ አንደኛውን ጫፍ አንደኛው ላይ በምናደርግበት ጊዜ ቮልቴጁን ሪድ ያደርግልናል ማለት ነው፣ ዲስፕሌይ ያደርግልናል ማለት ነው መልቲሜትራችን ላይ። በዛ መሰረት ኖት መውሰድና ያ ምን ያክል ቮልቴጅ እያለፈ ነው የሚለውን ነገር ማወቅ እንችላለን። ከተቋረጠም ደግሞ መቋረጡን ማወቅ እንችላለን ማለት ነው በዚህ መሰረት። ሌላኛው ከረንት ነው። ከረንት እንግዲህ ያው በሰርኩት ውስጥ የሚያልፈውን ምን ብለናል ቅድም? በሰርኩት ውስጥ የሚያልፈውን ከረንት በምን ያክል ሬት ነው እያለፈ ያለው ወይም ደግሞ ፍጆታው በምን ያክል ፍጆታ ነው እያለፈ የሚለውን ነገር የምንለካበት ስለሆነ ከረንት እዚህ ጋር ምንድነው የምናደርገው? መጀመሪያ ፓወሩን ኦፍ እናደርገዋለን ሰርኩት ውስጥ ያለውን ከረንት። ምክንያቱም በዛ ከረንት ውስጥ የሚያልፈው ከኮምፖነንቱ ጋር ተመሳሳይ አብሮ ከሚያልፈው ከሰርኩቱ ከሚያልፈው ስለሚጠቀም የተሳሳተ ቫልዩ ወይም ደግሞ ቁጥር እንዳይሰጠን ለማድረግ ፓወሩን እናጠፋዋለን። ፓወሩን ካጠፋን በኋላ ደግሞ ምን እናደርጋለን? ያው እንቆርጠዋለን። እነዚህ ዋየሮች ወይም ደግሞ ቀዩና ጥቁሩ የመልቲሜትር ገመዶች ጫፋቸውን ማስገባት የሚችል ቦታ ላይ እንቆርጠዋለን። አለዛም ደግሞ ከቦርዳችን ላይ ከሆነ ደግሞ ከቦርዱ ላይ እናነሳዋለን። በትክክል መለካት እንድንችል አንደኛውን ጫፍ ልንነቅል ይገባል ማለት ነው። በዚህ መሰረት ካወጣ ነው በኋላ ኤሲ ላይ ወይም ደግሞ ዲሲ ላይ እንደየፍላጎታችን ማለት ነው መልቲሜትራችንን እናስተካከላለን ማለት ነው። ያን ካደረግን በኋላ እንግዲህ ምንድነው የምናደርገው? ጥቁሩን እዚህ ጋር ስንሰካ ጃኮቹ ጥቁሩን ኮም የሚለው ቦታ ላይ እናስገባዋለን። እንደዚሁም ደግሞ ቀዩን ደግሞ አምፒር ወይም ደግሞ ሚሊ አምፒር እንደየምንለካው መጠን ማለት ነው የኤሌክትሪክ ፍሰት እዛ ጋር መገመት ስለሚያስፈልግ በዛ መሰረት አምፒር ላይ ወይ ነው ሚሊ አምፒር የሚለው ላይ እናደርገዋለን ማለት ነው። በዛ መሰረት ምንድነው የምናደርገው? የሁለቱን ጫፎች ቀጣይ ምንድነው የምናደርገው? የሚለካው ሰርኩት ላይ አንደኛውን ጫፍ አንደኛው ላይ አንደኛውን ጫፍ አንደኛው ላይ በምናደርግበት ጊዜ በዲጂታል መልቲሜትራችን ላይ ከረንት ፍሎ ማድረግ ይጀምራል ማለት ነው። የዛኔ ዲስፕሌይ ያደርግና ምን ያክል ቫልዩ እንዳለው ወይም ደግሞ በሰርኩት ውስጥ በምን ያክል ሬት ኤሌክትሪክ ፍሎ እያደረገ እንደሆነ ማወቅ እንችላለን ማለት ነው። በዚህ መሰረት የማያልፍ ከሆነ ደግሞ ችግር አለበት ማለት ነው ያ ሰርኩት። ስለዚህ እዛ ጋር ሌላ መስራት ያለብን ነገር እንዳለ ያመላክተናል ማለት ነው። ስለዚህ በዚህ መሰረት መልቲሜትር የግድ ወሳኝ ነው የምንለው ለዚህ ነው ማለት ነው። ፒሲቢያችን ወይም ደግሞ በቦርዳችን ላይ ያሉ ኮምፖነንቶችን እና ራሱን ፒሲቢውን ጨምሮ ያሉ ችግሮችን በቀላሉ መለየት ስለሚያስችለን ማለት ነው። ይሄን ካደረግን በኋላ መጨረሻ ላይ እንግዲህ ከረንትን ከለካም በኋላ መጀመሪያ ላይ ኦፍ አድርገነው የነበረው ሰርኩቱን መልሰን ኦን እናደርገዋለን ማለት ነው። ሌላው ጃምፐር ሴቲንግ ነው። እንግዲህ እዚህ ጋር ማወቅ ያለብን ብለን ካልናቸው ውስጥ ሌላኛው መሰረታዊ ነገር ለሞባይል ጥገና እንግዲህ ወደ ጥገና ልንገባ ስለሆነ ማወቅ ካሉብን አንደኛው እንግዲህ ጃምፐር ሴቲንግ ነው። ጃምፐር ሴቲንግ ማለት እንግዲህ ምንድን ነው ጃምፐር ሴቲንግ የሚለውን ስንመለከት የተቋረጠ የፒሲቢ ሰርኩት እንግዲህ ፕሪንትድ የተደረገ ነው ቦርዳችን። እዛ ውስጥ የተቋረጠ መስመር ካለ ያንን በጊዜያዊነት መፍታት የምንችልበት መንገድ ነው ማለት ነው። የተቋረጠውን ሰርኩት እንደገና መልሰን ስራ ላይ እንዲውል የምናደርግበት መንገድ ነው ማለት ነው ጃምፐሪንግ። ስለዚህ ራሱን የቻለ የጃምፐር ዋየር የሚባል አለ። እሱን በመጠቀም በባለፈው አሳይቻችኋለሁ። በሱ በመጠቀም ቀጥታ በኮምፖነንቶች ላይ ፓስ በማድረግ ባይፓስ አድርገን አንደኛውን ጫፍ ከተቋረጠበት ጫፍ የምናገናኝበት መንገድ ጃምፐሪንግ እንለዋለን። ይሄን ለምንድን ነው ጃምፐር ማድረግ ያስፈልገው ወይም ደግሞ ጃምፐሪንግ መጠቀም ለምን አስፈለገ ብለን ስንል አብዛኛዎቹ ሀገር ውስጥ ያሉ የተለያዩ የሞባይል ኮምፖነንቶች ወይም ደግሞ የሞባይል ጥገና እቃዎች አይገኙም ገበያ ላይ። ስለማናገኛቸው እነዛን ነገሮችን መፍታት የምንችለው ጃምፐር ዋየርን በመጠቀም ስለሆነ ነው ማለት ነው። ስለዚህ ጃምፐር ዋየር ይሄንንም ይፈታልናል ማለት ነው።
እንዴት አድርገን ነው ጃምፐር የምንሰራው የሚለውን ስንመለከት ያው መጀመሪያ ዲስአሴምብል እናደርገዋለን። ሞባይላችንን እንፈታለን። ከፈታን በኋላ ፒሲቪ ሆልደር ላይ እናስቀምጣለን ወይም ደግሞ ሌላ የማይነቃነቅ ቦታ ላይ ቦርዳችንን እናስቀምጥና ከዛ በኋላ ምንድነው የምናደርገው በመልቲሜትራችን ቼክ እናደርገዋለን። የተቋረጠውን ሰርኩት የትኛው ላይ ነው የተቋረጠ የሚለውን ቼክ እናደርጋለን። ቼክ በምናደርግበት ሰዓት ላይ የተቋረጠውን ቦታ በምናገኝበት ሰዓት ላይ እንግዲህ ሊኩዊድ ፍላክስ እዛች የተቋረጠችው ቦታ ላይ እናስቀምጣለን። ወይም ደግሞ ሊኩዊድ ፍላክስ ሊሆን ይችላል፣ አለዛም ደግሞ ቅባት ፔስት ሊሆን ይችላል ወይም ደግሞ ደረቅ ፔስት ሊሆን ይችላል ተጠቅመን ለብየዳ ጥራት እንዲኖረው ስለሚያደርገው ማለት ነው። ያንን እዛ የተቆረጠው ቦታ ላይ እናደርጋለን። ከዛ ቀጥሎ ከአንደኛው ጫፍ ድረስ ያለውን ዋየር ጃምፐር ዋየር እንለካና እንቆርጣለን። ከቆረጥነው በኋላ ምንድነው የምናደርገው በብሌድ ወይም ደግሞ በስለት ባለው ነገር ጫፉን እናስለቅቀዋለን። ምክንያቱም ዋየሩ ላሚኔት የተደረገ ነው። በኮምፖነንቶች መካከል ስለሆነ የሚያልፈው እንዳይነካካ ወይም ደግሞ ኤሌክትሪክ ሾክ እንዳይፈጥር በማለት ላሚኔት የተደረገ ስለሆነ ጫፉን እናስለቀቀለትና ያው ኮንዳክት እንዲያደርግ ወይም ደግሞ እንዲያስተላልፍ እናደርገዋለን ማለት ነው። በዚህ መሰረት አንደኛውን ጫፍ በትዊዘር በደንብ ትክክለኛ በሆነ ትዊዘር ወይም ደግሞ መቆንጠጫ በደንብ አድርገን ይዘን እንበይደዋለን። አንደኛውን ጫፍ ከሌላኛው ጫፍ እንበይደዋለን ማለት ነው። በዚህ መሰረት የተቋረጡ ሰርኩቶቹን መልሰን ጃምፐር ማድረግ ወይም ደግሞ ማገናኘትና ሰርኩቱ መልሶ ቦርዱ እንዲሰራ ማድረግ ይቻላል ማለት ነው። ይሄንን እንግዲህ ፕራክቲካሊ ቀጣይ በምንሰራበት ጊዜ የምናየው ነው የሚሆነው። በዚህ መሰረት ጃምፐር ዋየርን ከሰራን በኋላ መልሰን ደግሞ እንደገና አሁንም ቼክ እናደርገዋለን። ሰርኩቱ በትክክል ይሰራል ወይስ አይሰራም የሚለውን። ካልሰራ አሁንም የተቋረጠ ሌላ መስመር አለ ማለት ነው። እንደገና ቼክ እናደርገዋለን። በዚህ መሰረት እስከሚሰራልን ድረስ እንሞክራለን ማለት ነው። እንግዲህ የተለያዩ የሞባይል ችግሮችን በምንፈልግበት ሰዓት ላይ በመልቲሜትራችን ሁለት አይነት መንገዶች አሉ። ፎልቱን ወይም ደግሞ ብልሽቱን የሞባይሉን ብልሽት ማወቅ የምንችልባቸው ሁለት መንገዶች አሉ። አንደኛው ምንድነው ኮልድ ቴስቲንግ የምንለው ሲሆን ሁለተኛው ደግሞ ሆት ቴስቲንግ ሜተድ የምንለው ነው። ኮልድ ቴስቲንግ ሜተድ የምንለው ምንድነው የሚለውን ስንመለከት እንግዲህ እዚህ ጋር በኮልድ ቴስቲንግ ጊዜ ወይም ደግሞ ኮልድ ሙከራ በምናደርግበት ሞባይላችን ብልሽት በኮልድ በምንሞክርበት ሰዓት ላይ ምንም አይነት ፓወር ከባትሪም ሊሆን ይችላል ከዲሲም ሊሆን ይችላል ለቦርዳችን ምንም አይነት ፓወር ወይም ደግሞ ኤሌክትሪክ እንዳይኖር አድርገን አቋርጠን ነው የምንለካው ማለት ነው። ይሄን በምንለካበት ጊዜ እንግዲህ ዳዮድ ሬጅ ወይም ደግሞ ቢፕ ሳውንድ ላይ አድርገን የመልቲሜትራችንን ቢፕ ሳውንድ ላይ እናደርገዋለን ድምጽ እንዲሰጠን ማለት ነው። የተለያዩ ኮምፖነንቶችን በመነካበት ሰዓት ላይ ድምጽ እንዲሰጠን አድርገን ቢፕ ሳውንድ ላይ ነው ሬንጁን የምናስተካክለው የመልቲሜትራችንን። ከዛ በመቀጠል ምንድነው የምናደርገው አንደኛውን ቀዩን ግራውንድ ላይ እናደርገዋለን። የቀዩን የመልቲሜትሩን ቀዩን ገመድ ከግራውንድ ላይ እናደርገውና ማንኛውም የቦርዱ ግራውንድ ላይ እናደርገውና በጥቁሩ ደግሞ የተለያዩ ኮምፖነንቶችን እየለካን የትኛው ላይ ፎልት እንዳደረገ የትኛው ብልሽት እንዳለው በሚሰጠን ሪዲንግ መሰረት ማወቅ እንችላለን ችግሩን ማለት ነው። በዚህ መሰረት ኮልድ ቴስቲንግን ማወቅ እንችላለን ወይም ደግሞ የሞባይል ብልሽትን በኮልድ ሜተድ ማወቅ እንችላለን እና የመጀመሪያው የሙከራ አይነት ወይም ደግሞ የመጀመሪያው የብልሽት መሞከሪያ ኮልድ ቴስቲንግ የምንለው ነው ማለት ነው። እንግዲህ የተለያዩ ቫልዩዎች አሉ። ይሄንን ያው በቀጣይ እናንተ የምትፈልጉ ከሆነ በሶፍት ኮፒ ልክላችኋለሁ። በምትፈልጉት ኢሜል ላይ ኮሜንት ላይ ብትጽፉልኝ በኢሜል ልክላችኋለሁ። ቫልዩዎቹ የትኛው ፖዚቲቭ ወይም ደግሞ ትክክል ነው የምንለው ወይም ደግሞ ኮሬክት ነው በትክክል ይሰራል የምንለው ምን አይነት ነጥብ ሲመጣ ነው የሚለውን እኔ ከፈለጋችሁ ልክላችኋለሁ በሶፍት ኮፒ። ትንሾቹን ግን የተወሰኑትን ለማሳየት ያክል ኤርፎን ፖዚቲቭ እና ኔጌቲቭ ከ500 እስከ 700 ድረስ ሪዲንግ ከሰጠን በቢፕ ሳውንድ ማለት ነው ኤርፎኑ ይሰራል ማለት ነው። ላውድ ስፒከር እና ሪንገር ደግሞ ከ300 እስከ 600 ከሰጠን ፕላስ ወይም ማይነስ ሊሆን ይችላል። በዚህ መሰረት ካነበበልን መልቲሜትራችን ላይ ይሰራል ማለት ነው ላውድ ስፒከሩ። እንደዚሁም ደግሞ ባትሪ ኮኔክተራችን ከ400 እስከ 500 ድረስ ካነበበልን ባትሪ ኮኔክተራችን ማለት ነው ይሰራል ወይም ደግሞ በትክክል እየሰራ ነው ይሄ ማቴሪያል ማለት ነው። ከዚህ በታች ከሆነ ግን አይሰራም ማለት ነውና በዚህ መሰረት ኮልድ ቴስቲንግን ማካሄድ እንችላለን ማለት ነው። ሌላኛውና ሁለተኛው ደግሞ ሆት ቴስቲንግ ሜተድ የምንለው ነው። እንግዲህ ሆት ቴስቲንግ ሜተድ የምንጠቀመው ደግሞ የኮልድ ቴስቲንግ ሜተድ አልሰራ ሲለን ነው። መጀመሪያ የምንሞክረው በኮልድ ቴስቲንግ ወይም ደግሞ ፓወር ለሞባይላችን ፒሲቢ ወይም ደግሞ ቦርዳችን ምንም አይነት ፓወር ሳንሰጠው የምንለካበት ነው። ያንን አድርገን ግን አልሳካን ሲለን በሆት ቴስቲንግ ሜተድ እንጠቀማለን ማለት ነው። እንግዲህ ሆት ቴስቲንግ ሜተድ የምንለው ቮልቴጁን ነው የዳሜጅ የሆነውን ወይም ደግሞ የተቃጠለውን የፓርቱን ኮምፖነንቶቹን ወይም ደግሞ ፒሲቢውን ማወቅ የምንችልበት መንገድ ነው ማለት ነው ቮልቴጁን በመለካት። በዚህ መሰረት እንግዲህ ፓወር እንሰጠዋለን። ከባትሪ ሊሆን ይችላል ወይም ደግሞ ከዲሲ ከፓወር ሳፕላይ ዲሲ ከሱ ከሁለት አንዱ በመረጥነው መልኩ ማለት ነው ፓወር እንዲያገኝ እናደርገውና
ቦርዳችንን በዛ መሰረት እንግዲህ በዲሲ ወይም ደግሞ በሞባይላችን ላይ እንግዲህ በዳይሬክት ከረንት ነው የምንጠቀም እሱ ላይ መልቲሜትራችንን በማስተካከል መለካት እንችላለን ማለት ነው። ቀዩንና ጥቁሩን በማነካካት ማወቅ እንችላለን ማለት ነው። እዚህ ላይ ግን እዛኛው ላይ ቀዩን ነበረ ግራውንድ ላይ ያደረግነው እዚህኛው ላይ ደግሞ ጥቁሩን ግራውንድ ላይ እናደርግና ቀዩን ደግሞ ምን ለካበት ይሆናል ኮምፖነንቶቹ ማለት ነው። ስለዚህ በሆት ጊዜ ምንድነው የምናደርገው ቀዩ ግራውንድ ላይ ማን ነው በሆት ጊዜ ቀዩ ምን ለካበት ነው ጥቁሩ ደግሞ ግራውንድ ላይ ይሆናል ማለት ነው። ነገር ግን በኮልድ ጊዜ ደግሞ ጥቁሩ ኮምፖነንቶችን የምንለካበት ይሆንና ቀዩ ደግሞ ግራውንድ ላይ ይሆናል ማለት ነው። ስለዚህ ሁለቱ ሲስተሞች በደንብ መያዝ ያስፈልጋል ማለት ነው። በዚህ መልኩ መለካት እንችላለን ሆት ቴስቲንግ ሜተድን ማለት ነው። ወይም ደግሞ የሞባይል ብልሽቶቹን በዚህ መሰረት ማወቅ እንችላለን ማለት ነው በዲጂታል መልቲሜትራችን ተጠቅመን ማለት ነው። እንግዲህ በዚህ መሰረት ደግሞ የተለያዩ ሪዲንጎችን የተወሰኑትን ልንገራችሁ። ከነዚህ መካከል በትክክል ይሰራል የሚባለው በሆት ቴስቲንግ ጊዜ በትክክል ይሰራሉ የምንላቸው ለምሳሌ ኤርፎን ስንት ሲሆን ነው ኤርፎን ኮኔክተራችን ምን ያክል ካነበበ ነው የሚለውን ስንመለከት ከ0 እስከ 2.5 ፖዚቲቭ ወይም ኔጌቲቭ ሊሆን ይችላል። ከ0 እስከ 2.5 ካነበበልን ኤርፎን ይሰራል ማለት ነው። ሁለተኛው ደግሞ ላውድ ስፒከራችን ከ0 እስከ 2.5 ካነበበልን ይሄም ይሰራል ማለት ነው። እንደዚሁም ደግሞ ባትሪ ኮኔክተራችን 3.7 ፖዚቲቭ ካነበበልን በትክክል ይሰራል ማለት ነው። እነዚህን እንግዲህ ቫልዩዎቹን በሆት ቴስት እና በኮልድ ቴስት ጊዜ የተለያዩ ቫልዩዎች አሉ። እነሱን ቫልዩዎችን የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ። እኔ በኢሜይላችሁ ወይም ደግሞ በምትፈልጉት በቴሌግራም ሊሆን ይችላል በምትፈልጉት መልኩ ለእናንተ አደርሳችኋለሁ ማለት ነው። ይሄንንም ያው እንድታውቁ ፈልጌ ነው። ሌሎችንም አጋዥ የሆኑ መጽሐፎችን እምልክላችሁ ይሆናል። እኔ በዚህ በኩል ምንም ችግር የለም ተባበራችኋለሁ። ወደ ቀጣዩ ስንመጣ እንግዲህ እንዴት አድርገን ነው ዲሲ ሳፕላይን በዲሲ ሳፕላይ ወይም ደግሞ በፓወር ባትሪን ተከተን በመናስነሳበት አምፒርን ተጠቅመን እንዴት አድርገን ነው የሞባይሉ ብልሽት ምን እንደሆነ ማወቅ የምንችለው የሚለው ላይ እንምጣ። ይሄ እንግዲህ በጣም ወሳኝ የሆነ ፓርት ነው። እዚህ ጋር እንግዲህ በዲሲ ተጠቅመን ቦርዳችን ይሰራል ወይስ አይሰራም፣ ሞባይላችን ምን አይነት ችግር ነው የገጠመው የሚለውን ነገር የምናውቅበት በዲሲ በመልቲሜትር ማወቅ ይቻላል። ግን በዲሲ እንዴት አድርገንና ቀላሉ መንገድ ደግሞ በዲሲ ስለሆነ እንዴት አድርገን እናውቃለን የሚለውን ስንመለከት ቀጥታ በዲሲ የባትሪ ኮኔክተሩ ላይ ኔጌቲቭን ከኔጌቲቭ ፖዚቲቭን ከፖዚቲቭ ባትሪያችንን አይተን ልክ እንደ የባትሪያችን ፖዚቲቭ ያለበት ቦታ ላይ የዲሲውን ፖዚቲቭ የባትሪያችን ኔጌቲቭ ያለበት ቦታ ላይ ደግሞ የዲሲውን ኔጌቲቭ የዲሲ ፓወር ሳፕላዩን ኔጌቲቭ በማያያዝ ፓወር እንሰጠዋለን። ፓወር ስንሰጠው ግን 3.7 እስከ 4.2 ድረስ እስከ 4.2 ድረስ ነው የምንሰጠው ፓወሩን ማለት ነው። የዲሲ ፓወራችንን እስከ 4.2 ካደረግነው በኋላ ኦን ስናደርግ ሞባይላችንን ስናስነሳ በሞባይል ኮኔክተራችን ላይ የባትሪ ኮኔክተራችን ላይ ነው የምንሰካው ብያችኋለሁኝ። በዚህ መሰረት ስንሰካ ግን መጀመሪያ ጥቁሩን ከዛ በኋላ ቀዩን ወይም ደግሞ መጀመሪያ ግራውንድ ከዛ በኋላ ቀዩን ነው የምንሰካ። ስንነቀል ደግሞ መጀመሪያ ቀዩን እንነቅልና ከዛ በኋላ ጥቁሩን እንነቅላለን ማለት ነው። በዚህ መሰረት ነው ዲሲ ፓወር ሳፕላይ ላይ መጠቀም የምንችለው ማለት ነው። ፕራክቲካሊ እነዚህ አሁን ያልኳቸው ነገሮች በሙሉ ግን የምናያቸው ይሆናል። አሁን ያሉትን የተለያዩ ችግሮችን በቀጣይ የምናይ ስለሆነ እነሱን ከጨረስን በኋላ እያንዳንዳቸውን እዚህ ጋር የተማርናቸውን ከዛሬ ጀምሮ የተማርናቸውን በሙሉ በፕራክቲካል ይጀላችሁ ስለምቀርብ ምንም ብዙ ግራ እንዳትጋቡ ለማለት ፈልጌ ነው። ስለዚህ በዲሲ ፓወር ሳፕላይ ካያያዝነው በኋላ ፖዚቲቭ እና ኔጌቲቭን የባትሪ ኮኔክተራችን ላይ አድርገን ስናስነሳ አምፒር የሚለው ቦታ ላይ ዜሮ የሚያነብ ከሆነ የምን ችግር አለበት ማለት ነው? የኦን ኦፍ ችግር ወይም ደግሞ የማስነሻ ቦታዋ ችግር አለባት፣ አለዛም ደግሞ ባትሪ ኮኔክተሩ ችግር አለበት ማለት ነውና እዛ ላይ ነው ችግሩ ያለውና እነሱም ብቻ ነው የምትሰሩት ማለት ነው። ቲፑ ይሄ ነው። ሁለተኛው ዲሲ ፓወር ሳፕላያችን አምፒሩ ቦታ ላይ ከ0 እስከ 0.2 የሚያነብ ከሆነ ከዛ በላይ ካላለፈ ከ0 እስከ 0.2 የሚያነብ ከሆነ የሶፍትዌር ችግር አለበት ማለት ነው። ስለዚህ ሞባይላችን ሶፍትዌር መጠቀም እና በሶፍትዌር ማስተካከል እንችላለን ማለት ነው። ሶስተኛው ደግሞ የዲሲ ፓወር ሳፕላያችን ሰጠን ቦርዳችን ስናስነሳው ኦን ስናደርገው ሞባይላችንን ከ0.2 እስከ 0.6 የሚያነብልን ከሆነ ኖርማል ነው፣ ሞባይሉ በደንብ ይሰራል። ነገር ግን የማይነሳበት ምክንያት የባትሪ ወይም ደግሞ ስክሪናችን ከተሰበረና ከፈሰሰ ማየት ስለማይቻል በዛ ምክንያት ነው እንጂ ቦርዳችን ይሰራል ማለት ነው። ስለዚህ ወይ ባትሪ መቀየር ነው፣ ባትሪ ቀይረን መሞከር ነው፣ አለዛም ደግሞ ስክሪኑን ቀይረን
ይስተካከላል ማለት ነው። አራተኛውና የመጨረሻው ደግሞ ከ0.6 በላይ ወይም ደግሞ 0.0 ብሎ የሚቆጥር ከሆነ ደግሞ ሞባይላችን ሊኬጅ አለበት ወይም ደግሞ ሾርት ሆኗል። ስለዚህ ማጽዳት ያስፈልጋል ማለት ነው። ስለዚህ በቀላሉ ሞባይሉን በማጽዳት ብቻ ሞባይላችን ይስተካከላል ማለት ነው። ስለዚህ በዲሲ ፓወር ሳፕላይ አማካኝነት እንግዲህ በዚህ አይነት መልኩ የተለያዩ የሞባይል ችግሮችን ማወቅ እንችላለን ማለት ነው። እንግዲህ ክቡራን ሰልጣኞች ባያችሁት መሰረት የተለያዩ የሞባይል ችግሮችን ማወቅ እንደምንችል አውቀናል በዛሬው ትምህርታችን። በቀጣዩ ትምህርታችን ደግሞ የተለያዩ የሞባይል ችግሮችን እያነሳን እያንዳንዳቸውን እንዴት መፍታት እንችላለን፣ እንዴት ማስተካከል እንችላለን የሚለውን ይዤላችሁ የምቀርብ ይሆናል ማለት ነው። የተለያዩ ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ፣ አስተያየት መስጠት ትችላላችሁ። ይህን ቪዲዮ ከወደዳችሁ ደግሞ ላይክ በማድረግ እንደዚሁም ደግሞ ለሌሎች ጓደኞቻችሁ እንዲደርስ ሼር ብታደርጉት በጣም ደስ ይለኛል። ለዛሬ ግን በዚህ ጨርሰናል። በቀጣይ የተለያዩ የሞባይል ችግሮችን እያየን እንሄዳለን። መጨረሻ ላይ ደግሞ ፕራክቲካል ማለት ነው እያንዳንዱ ስራዎችን እያየን የምንሰራ ይሆናል። ለዛሬ በዚህ ጨርሻለሁኝ። በቀጣይ ክፍል 8 ፕሮግራማችን እስከምንገናኝ ድረስ መልካም